ሰላም የተከበራችሁ የሐራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለቃና ዘገሊላ በሰላም አደረሳችሁ እያልን በዓሉ የሰላም የጤና ይፍቅር እንዲሆንላችሁ እየተመኘን ከሐራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዕለታዊ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩኝ ለሰዓቱ ልነግራችሁ ከመረጥንላችሁ ዜናዎቻችን መካከል ዋናዎቹን እናስቀድም። ትብብሩ በቀጣይ ምርጫ የሚወዳደርበትን ማኒፌስቶ የማስተዋወቂያ መድረክ ስለማካሄዱ፣ ኢትዮጵያን ጨምሮ በምስራቅ አፍሪካ የሚገኙ የግጦሽ መሬቶች ለከፍተኛ ስነ ምህዳራዊ ውጥረት መጋለጣቸው ስለመጠቆሙ፣ ተቋሙ ባለፉት 6 ወራት ውስጥ ብቻ ከ6000 በላይ የውጭ ሀገር ዜጎች ላይ ህጋዊ እርምጃ ወስዳለው ስለማለቱ፣ እኔ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። ትብብሩ በቀጣይ ምርጫ የሚወዳደርበትን ማኒፌስቶ የማስተዋወቂያ መድረክ አካሄደ። እናት መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄ የመሰረቱት ትብብር ለኢትዮጵያ አንድነት በዘንድሮ ምርጫ የሚወዳደርበትን ማኒፌስቶ ይፋ ማድረጊያና በአዲስ አበባ የሚወዳደሩ እጩዎችን ማስተዋወቂያ መድረክ አካሂዷል። ትብብር ለኢትዮጵያ አንድነት በ7ኛው ዙር ምርጫ ለመሳተፍ ውሳኔ ማሳለፉን፣ ነገር ግን አሁንም ለምርጫው ምን ያህል አስቻይ ሁኔታዎች እየተፈጠሩ ነው የሚለውን በየጊዜው እየገመገመ በምርጫው የሚኖረውን ተሳትፎ እንደሚያጤን አስታውቋል። አድማጮች የዚህን ዜና ዝርዝር የሀገር ቤት የአፍሪካና የዓለም አቀፍ ዜናዎቻችን እንዳበቁ የምታደምጡት ይሆናል። ኢትዮጵያን ጨምሮ በምስራቅ አፍሪካ የሚገኙ የግጦሽ መሬቶች ለከፍተኛ ስነ ምህዳራዊ ውጥረት መጋለጣቸው ተጠቆመ። በኢትዮጵያና በጎረቤት የምስራቅ አፍሪካ ሀገራት የሚገኙ የግጦሽ መሬቶች ከቁጥጥር ውጪ በሆነ የእንስሳት ቁጥር መጨመርና በአየር ንብረት ለውጥ ሳቢያ ለከፍተኛ ስነ ምህዳራዊ ውጥረት መጋለጣቸውን አንድ አዲስ ጥናት ይፋ አደረገ። በኔቸር ኮሚኒኬሽን መጽሔት ላይ የታተመው ይህ ጥናት በአፍሪካ አህጉር የእንስሳት ቁጥር መጨመር የግጦሽ መሬቶች ሊሸከሙ ከሚችሉት አቅም በላይ በፍጥነት እያደገ መሆኑንም አስጠንቅቋል። በጥናቱ ከተካተቱ 49 የአፍሪካ ሀገራት መካከል የ25ቱ ሀገራት የግጦሽ መሬቶች ከፍተኛ ጫና የተጋለጡ ሲሆን ኢትዮጵያ፣ ኬንያ፣ ሶማሊያ፣ ዩጋንዳና ደቡብ ሱዳን በግንባር ቀደምትነት ተጠቅሰዋል። ጥናቱ በተለይ በሰሜንና በምስራቅ አፍሪካ የሚገኙ የግጦሽ መሬቶች አሁን ላይ ካላቸው የተፈጥሮ የማገገም አቅም በላይ ለግጦሽ እየዋሉ መሆኑንም አስጠንቅቋል። ተቋሙ ባለፉት 6 ወራት ብቻ ከ6000 በላይ የውጭ ሀገር ዜጎች ላይ ህጋዊ እርምጃ ወስዳለው አለ። በኢትዮጵያ ሊያስቆያቸው የሚያስችል ሰነድ ሳይዙ ተገኝተዋል በተባሉ 6395 የውጭ ሀገር ዜጎች ተጠያቂ መደረጋቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። በተሳሳተ ሰነድ ኢትዮጵያ የገቡ ወይም በህጋዊ መንገድ ኢትዮጵያ ገብተው በየጊዜው ማሟላትና ማሳደስ ነበረባቸው የተባለውን ሰነድ ሳያሟሉ በህገ ወጥ መንገድ ቆይተዋል የተባሉ 6395 የውጭ ሀገር ዜጎችን ተጠያቂ ሆነው ቅጣት እንደተጣለባቸው የሪፖርተር ዘገባ አመላክቷል። የኢሚግሬሽንና ዜግነት አገልግሎት የኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ ለዜና ምንጩ በሰጡት ቃል ኢትዮጵያውያንም ሆነ የውጭ ሀገር ዜጎችን ተጠያቂ የምናደርገው የኢሚግሬሽን ህግ ጥሰው ሲገኙ ነው ብለዋል። በዚህም ኢትዮጵያ ውስጥ ሊያቆያቸው የሚገባውን ሰነድ ሳያሟሉ ወደ ሀገር ውስጥ ሊያስገቧቸው የሚችለውን ሰነድ ሳይዙ የተገኙ የውጭ ሀገር ዜጎች ተጠያቂ መደረጋቸውን የተናገረው። ከዚህ በተጨማሪ የኢሚግሬሽን ሰነድ ሳያሟሉ ወደ ኢትዮጵያ ሊገቡ ሞክረዋል የተባሉ ከ10,000 በላይ የውጭ ሀገር ዜጎችም ወደ ሀገራቸው እንዲመለሱ መደረጉንም ዳይሬክተሩ አክለዋል። በተመሳሳይ በህገወጥ ተግባር ላይ ተሰማርተው ተገኝተዋል የተባሉ ከ3000 በላይ ኢትዮጵያውያን ላይም ህጋዊ እርምጃ በአገልግሎቱ ተወስዶባቸዋል ተብሏል። በሌላ በኩል በማህበራዊ ሚዲያው የኢሚግሬሽን ቀጠሮ እናስይዛለን እያሉ ህብረተሰቡን ሲያታልሉና ከአቅም በላይ ገንዘብ ሲያስከፍሉ የሚውሉ ድርጅቶች ከአገልግሎቱ እውቅና ውጪ መሆናቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ሰረገላው ከኤሌክትሪክ መስመር ጋር ተያይዞ 4 ወጣቶች ህይወታቸው ማለፉ ተገለጸ። በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ህይወታቸው ማለፉ ታውቋል። አደጋው የደረሰባቸው ወጣቶች በኮዬ ፈጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው ነው የተባለው።
ስለ ጉዳዩ ቲክቫ ኢትዮጵያ የጠየቃቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው በወጣቶች ላይ በደረሰው አደጋ ማዘናቸውን ገልጸው አደጋው የደረሰው ታቦታቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋው ሀዘናቸውን ገልጸዋል። ባለስልጣኑ በውስጥ ለውስጥ መንገዶች በህገወጥ መንገድ የተሰሩ አጥሮችን በማያነሱት ላይ እርምጃ ወስዳለሁ አለ። የህዝቡንና የተሽከርካሪዎችን የመንገድ መሰረተ ልማት የመጠቀም መብት የተጋፉ ባላቸውና በህገወጥ መንገድ የታጠሩ የውስጥ ለውስጥ መንገዶችን ከባለድርሻ አካላት ጋር በመሆን እያነሳ የሚገኘው የአዲስ አበባ ከተማ መንገዶች ባለስልጣን ህገወጥ ድርጊቱ እንዲቆም አሳስቦ ትዕዛዙን ተግባራዊ በማያደርጉት ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ለዚህም የደንብ ማስከበርና ሌሎች የሚመለከታቸው ባለድርሻ አካላት ክትትል እንዲያደርጉ መግባባት ላይ መድረሱን የገለጸው ባለስልጣኑ ከዚህ በኋላ መሰል ድርጊት ተከናውኖ ከተገኘ አጥር ማንሳት ብቻ ሳይሆን አጥሩን ለማስነሳት ለሚደረጉ የማንኛቸውንም ወጪዎች ጭምር ቅጣት ይደረጋል ብሏል። በተያያዘ ከታህሳስ 14 ቀን 2018 እስከ ጥር 2 ቀን 2018 ድረስ በተካሄደው የዘመቻ ስራ በግብረ ኃይል ደረጃ በ182 ቦታዎች ታጥረው የነበሩ መንገዶች ተከፍተዋል ተብሏል። ህብረተሰቡ የተላለፈውን ማስታወቂያ ግምት ውስጥ በማስገባት 276 ቦታዎች ላይ በራሱ ተነሳሽነት አጥሮችን አነስቷልም ብለዋል። እስካሁን በተከናወነው የሁለት ሳምንት ስራ ወደ 458 በሚደርሱ ቦታዎች ላይ አጥር በማንሳት የውስጥ ለውስጥ መንገዶች ተከፍተዋልም ሲሉ አክለዋል። ዘገባው የቲክቫ ኢትዮጵያ ነው። ዜናዎቻችን ተቀጣሉ ናቸው። አድማጮች አሁን ደግሞ ከወደ አህጉራችን አፍሪካ ወዳገኘናቸው ዜናዎች የምናልፍ ይሆናል። የሶማሊያ ፕሬዝዳንት ለሶማሌላንድ አስተዳደር የሰላምና የውይይት ጥሪ ያቀረቡ። ሐሰን ሼክ መሐሙድ ጥሪውን ያቀረቡት የሰሜን ምስራቅ ግዛት ፕሬዝዳንት በዓለ ሲመት በክልሉ ዋና ከተማ ላስ አኖድ በተካሄደበት ወቅት ነው። ፕሬዝዳንቱ ባደረጉት ንግግር ሁሉም የፌዴራል ግዛቶች እኩል መብት እንዳላቸው አጽንኦት በመስጠት የሀርጌሳ አስተዳደር ለሰላም ለውይይትና ለወንድማማችነት ቅድሚያ እንዲሰጥ ጥሪ አቅርበዋል። ሐሰን ሼክ መሐሙድ አክለውም እስራኤል ለሶማሌላንድ የሰጠችው እውቅና በሀገር አቀፍም ሆነ በዓለም አቀፍ ደረጃ ተቀባይነት እንደሌለው ገልጸዋል። የሶማሊያ አንድነት ለድርድር የማይቀርብና ቀይ መስመር መሆኑንም በድጋሚ ያስረግጠዋል። ፕሬዝዳንቱ ስለ ሶማሊያ ሕዝብ አንድነት ሲናገሩ በውጭ ሀገር የሚኖሩ ሶማሊያውያንና ምሁራን በክልሉ መልሶ ግንባታና ልማት ላይ እንዲሳተፉ ጋብዘዋል። የናይጄሪያ አየር ኃይል ባካሄደው የተቀናጀ አየር ጥቃት ከ40 በላይ ሽብርተኞች ያላቸውን መደምሰሱን አስታወቀ። የናይጄሪያ አየር ኃይል ኦፕሬሽን ሃዲንካይ በተሰኘው ዘመቻ በቦርኖ ግዛት አዚርና ሙሳራም በተባሉ አካባቢዎች በተፈጸሙ የአየር ጥቃት ከ40 በላይ ሽብርተኞች ያላቸውን መደምሰሱን የአየር ኃይሉ የህዝብ ግንኙነትና መረጃ ዳይሬክተር ኤር ኮምዶር ኢሂሜን ጆዳሜን አስታውቀዋል። ጥቃቱ ሽብርተኞች አቅደውት የነበረውን ጥቃት ከማክሸፉም በላይ ለምድር ጦር ድጋፍ ሰጠ እንደነበር ተገልጿል። የአየር ኃይሉ አውሮፕላኖች በአዚር አካባቢ ለቀረበላቸው የድንገተኛ ድጋፍ ጥሪ ምላሽ በመስጠት በዛፎች ስር ተሸሽገው ዳግም ለመደራጀት የሚሞክሩና እያፈገፈጉ የነበሩ ሽብርተኞችን ኢላማ ያደረገ ተከታታይ የአየር ጥቃት መፈጸሙ ነው የተነገረው። ተከታታይ ከተፈጸመው ጥቃት በኋላ የሽብር እንቅስቃሴው በከፍተኛ ሁኔታ መቀነሱንና በአካባቢው አንጻራዊ ሰላም መመለሱን ተመላክቷል። በመጨረሻም ከዓለም አቀፍ የግሪንላንድ ነዋሪዎች ፕሬዝዳንት ትራምፕ ለሰው ልጅ ክብር የላቸውም ሲሉ ድርጊታቸውን አወገዙ። በሺዎች የሚቆጠሩ የግሪንላንድ ነዋሪዎች የትራምፕን ሀሳብ በመቃወም ሰልፍ ያካሄዱ ሲሆን በሰልፉ ላይ ክፉኛ አውግዘዋቸዋል። ሰልፈኞቹ ከአሜሪካ መንግስት በኩል የደህንነት ስጋት እንደተጋረጠባቸው በያዙት መፈክር ገልጸዋል።
ግሪንላንድ አትሸጥም፣ ብዙ ታናናሽ ሀገራት አሉ፣ አንዳቸውም ግን የሚሸጡ አይደሉም ሲሉ ሰልፈኞቹ ድምጻቸውን አሰምተዋል። አክለውም ፕሬዚዳንት ትራምፕ ለሰው ልጅ ክብር የላቸውም በማለትም ወቅሰዋል። እንደ ወዳጅና ጋር ቢቀርቡንም አሁን ጠላቶቻችን ሆነዋል ያሉት እነዚህ ተቃዋሚዎች የሀገራችንን የባህላችንንና የቤተሰባችንን ደህንነት እናረጋግጣለን ሲሉም አቋማቸውን አንጸባርቀዋል። ይህ ለነጻነት የሚደረግ ትግል ነው፣ ምክንያቱም ከሁለተኛው የዓለም ጦርነት በኋላ ለአውሮፓና ለኔቶ ደህንነት ከፍተኛ ስጋት ፈጥሯል ብለዋል። ይህ ለነጻነት የሚደረግ ትግል ነው፣ ምክንያቱም ከሁለተኛው የዓለም ጦርነት በኋላ ለአውሮፓና ለኔቶ ደህንነት ከፍተኛ ስጋት ተፈጥሯል ብለዋል። የሶሪያ መንግስት ከኩርድ ኃይሎች ጋር ስምምነት ፈጸመ። የሶሪያ መንግስት በኩርድ ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጋር አፋጣኝ ሀገር አቀፍ የተኩስ አቁም ስምምነት ማድረጉን አስታወቀ። የሶሪያ መንግስት በዚህ ስምምነት አማካኝነት አብዛኛው የአገሪቱን ክፍል በቁጥጥር ስር ማስገባቱን የሶሪያ መንግስት መገናኛ ብዙሃን ዘግበዋል። ለሁለት ሳምንት ገደማ የተካሄደውን ውጊያ የሚያስቆመው ስምምነት ታጣቂዎች ኃይላቸው በሶሪያ ወታደራዊና መንግስት ተቋማት ውስጥ እንዲካተቱ እንደሚደረግም ተገልጿል። ስምምነቱ በአጠቃላይ 14 ነጥቦችን ይዟል። ፕሬዝዳንት አህመድ አልሻራ በደማስቆ በሰጡት መግለጫ ስምምነቱ የሶሪያ መንግስት ተቋማት የምስራቅና ሰሜናዊ ግዛቶች በሆኑት አልሐሳካ፣ ዴር ኤዞር እና ራቃ ላይ ቁጥጥራቸውን መልሰው እንዲያረጋግጡ እንደሚያስችላቸው ተናግረዋል። ስምምነቱ የተደረሰው ፕሬዝዳንት አልሻራ በደማስቆ ከአሜሪካው የሶሪያ ልዩ መልእክተኛ ቶም ባራክ ጋር ከተወያዩ በኋላ ነው። ባራክ ስምምነቱ ለተባበረች ሶሪያ ትልቅ እርምጃ መሆኑን በመጥቀስ አድንቀውታል። የሶሪያ ዲሞክራሲያዊ ኃይሎች አዛዥ ማጅሉም አብዲ በስብሰባው ላይ እንደሚገኙ ቢጠበቅም በአየር ሁኔታ ምክንያት መጓዝ ባለመቻላቸው ጉብኝታቸው ወደ ሰኞ መራዘሙን አልሻራ ገልጿል። ዜናዎቻችን መጀመሪያ ጋር እንደነገርናችሁ ወደ ዜና ትንታኔያችን የምናልፍ ይሆናል። ትብብሩ በቀጣይ ምርጫ የሚወዳደርበትን ማኒፌስቶ የማስተዋወቂያ መድረክ አካሄደ። እናት መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄ የመሰረቱት ትብብር ለኢትዮጵያ አንድነት በዘንድሮ ምርጫ የሚወዳደርበትን ማኒፌስቶ ይፋ ማድረጊያና በአዲስ አበባ የሚወዳደሩ እጩዎችን ማስተዋወቂያ መድረክ አካሂዷል። ትብብር ለኢትዮጵያ አንድነት በሰባተኛው ዙር ምርጫ ለመሳተፍ ውሳኔ ማሳለፉን፣ ነገር ግን አሁንም ለምርጫው ምን ያህል አስቻይ ሁኔታዎች እየተፈጠሩ ነው የሚለውን በየጊዜው እየገመገመ በምርጫው የሚኖረውን ተሳትፎ እንደሚያጤን አስታውቋል። አድማጮች፣ የዚህን ዜና ዝርዝር ባልደረባችን አይንሸት ሙሉጌታ እንደሚከተለው ታስደምጠናለች። ትብብሩ በቀጣዩ ምርጫ የሚወዳደርበትን ማኒፌስቶ የማስተዋወቂያ መድረክ አካሄደ። እናት መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ የመሰረቱት ትብብር ለኢትዮጵያ አንድነት በዘንድሮ ምርጫ የሚወዳደርበትን ማኒፌስቶ ይፋ ማድረጊያና በአዲስ አበባ የሚወዳደሩ እጩዎችን የማስተዋወቂያ መድረክ አካሂደዋል። ትብብር ለኢትዮጵያ አንድነት በሰባተኛው ዙር ምርጫ ለመሳተፍ ውሳኔ ማሳለፉን፣ ነገር ግን አሁንም ለምርጫው ምን ያህል አስቻይ ሁኔታዎች እየተፈጠሩ ነው የሚለውን በየጊዜው እየገመገመ በምርጫው የሚኖረውን ተሳትፎ እንደሚያጤን አስታውቋል። አሁን ላይ ሀገሪቱ በበርካታ ፖለቲካዊ ችግሮች ውስጥ እያለፈች መሆኑን ያመላከተው ትብብሩ ከዚህ ፖለቲካዊ ችግር ለመውጣት አሁንም ሰላማዊ ትግል ሁነኛ መፍትሄ ነው ብሎ እንደሚያምን አመራሮቹ በመድረኩ ላይ አስገንዝበዋል። በዚሁ መድረክ ላይ የመክፈቻ ንግግር ያደረጉት የኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ኢትዮጵያ አሁን ያለችበት ሁኔታ ለተሟላ ምርጫ የሚፈቅድ ባይሆንም ለምርጫው የምናደርገውን ዝግጅት ግን አጠናክረን እንቀጥላለን ብለዋል። እንደሚታወቀው አስቻይ ሁኔታዎች አሉ ማለት አይደለም። የትብብር ለኢትዮጵያ አንድነት ለኢትዮጵያ አስቻይ ሁኔታዎች እንዲኖሩ በመታገል ላይ ይገኛል። ከዚህ በፊትም ያወጣቸው ግልጽ የሆኑ መግለጫዎች አሉ። እንዲሳኩ፣ እንዲሆኑ፣ እንዲሟሉ መንግስትም ግዴታውን እንዲወጣ የዓለም አቀፍ ወዳጅ ሀገራትም ግዴታቸውን እንዲወጡ ጥሪ እያቀረብን እንገኛለን። ነገር ግን አስቻይ ሁኔታ የለም ተብሎ ደግሞ ስራዎች መቆም ስለሌለባቸው እግረ መንገዱን እየሰራን ጠንካራ መሬት ላይ የወረድን መሆናችንን እያስመሰገርን እየተንቀሳቀስን እንገኛለን። እጮቻችንም አክለውም በሀገሪቱ የተለያዩ አካባቢዎች ይካሄዳሉ ያሏቸው ጦርነቶች እንዲቆሙም ጥሪ አቅርበዋል። ሌላኛው በትብብሩ የምርጫ መወዳደሪያ ማኒፌስቶና እጩዎች ማስታወቂያ መድረክ ላይ ንግግር ያደረጉት የትብብሩ ፕሬዝዳንት አቶ አብርሃም ጌጡ በበኩላቸው ወደ ምርጫው ለመግባት ሲወሰን ምቹ ሁኔታዎች አሉ ከሚል ድምዳሜ አለመሆኑን አስታውቀዋል። ምናልባት ስለ ምርጫ ስናወራ ፈተናው ብዙ ነው። እንደምታውቁት ሀገራችን ያለችበት ቅርቃር ይታወቅ። በሰሜኑም፣ በደቡቡም፣ በምስራቁም፣ በመሃሉም በየትኛውም ቦታ በየትኛውም ኢትዮጵያውያን ባለንበት በየትኛውም የዓለም ሁኔታ ግጭት አለ።
ተንኮል አለ፣ መገዳደል አለ፣ ብቻ የሌለ ነገር የለም። ያን ሁሉ ነው እንግዲህ የትብብር ለኢትዮጵያ አንድነት የሚባል ቅንጅት ወደፊት ጠንክሮ ሌሎች ያልመጡትን አምጥቶ ገምዶ አሰባስቦ አንድ አድርጎ የኢትዮጵያን የመከራና የችግር ዘመን ምዕራፉን ለመቋጨት ቆርጦ የተነሳ ማለት። ስለዚህ ሲምፕሊ ተመችቶን አይደለም፣ እውነት ለመናገር ደልቶን አይደለም ወደ ምርጫ እንገባለን ብለን ያሰበ። ከዚህ ወጣ ስንል የሚገጥመንን ታውቁታላችሁ መቼም። ለእናንተ መንገድ ለቀባሪ ማርዳት። ነገር ግን ሰላማዊ ትግል ደግሞ በየትኛውም ጠባብ መንገድ ሂዶ የትኛውንም አማራጭ ወስዶ ሲስተማቲክ በሆነ መንገድ ያገኘናትን ቻናል ተጠቅመን ሪሶርሱን ተጠቅመን ሀሳባችን ምን እንደሆነ የኢትዮጵያ ሕዝብ እንዲያውቅ እንዲረዳ ማድረግ የዚህ ቤት ግዴታና ታሪካዊ ኃላፊነት። ትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክቱ አውራ ጣት መሆኑን መጋቢ ብሉይ አብርሃም ሃይማኖት አስታውቀዋል። ትብብሩ በመላ ሀገሪቱ ከ1200 በላይ እጩ ተወዳዳሪዎችን ለምርጫው እንደሚያቀርብ ቀደም ሲል ማስታወቁ አይዘነጋም። ትብብሩ ለኢትዮጵያ አንድነት በመስራች ፓርቲዎቹ መካከል ላለፉት 3 ዓመታት በተደረገ ውይይት የተፈጠረ መሆኑን የሚገልጹት ፕሬዝዳንቱ አቶ አብርሃም የተመሰረተው ትብብር ጠንካራ መሰረት ያለው ነውም ብለዋል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ ትብብሩ በቀጣዩ ምርጫ የሚወዳደርበትን ማኒፌስቶ የማስተዋወቂያ መድረክ ስለማካሄዱ፣ ኢትዮጵያን ጨምሮ በምስራቅ አፍሪካ የሚገኙ የግጦሽ መሬቶች ለከፍተኛ ስነ ምህዳራዊ ውጥረት መጋለጣቸው ስለመጠቆሙ፣ ተቋሙ ባለፉት 6 ወራት ውስጥ ብቻ ከ6000 በላይ የውጭ ሀገር ዜጎች ላይ ህጋዊ እርምጃ ወስዳለው ስለማለቱ፣ ከሀገር ቤት የሶማሊያ ፕሬዝዳንት ለሶማሊላንድ አስተዳደር የሰላምና የውይይት ጥሪ ስለማቅረቡ፣ የናይጄሪያ አየር ኃይል ባካሄደው የተቀናጀ የአየር ጥቃት ከ40 በላይ ሽብርተኞች ያላቸውን መደምሰሱን ስለማስታወቁ፣ ከአፍሪካ የግሪንላንድ ነዋሪዎች ፕሬዝዳንት ትራምፕ ለሰው ልጅ ክብር የላቸውም ሲሉ ድርጊታቸውን ስለማወገዛቸው፣ የሶሪያ መንግስት ከኩርድ ኃይሎች ጋር ስምምነት ስለመፈጸሙ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እነዚህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። በድጋሚ መልካም በዓል መልካም ጊዜን ተመኘ።